بسم الله الرحمن الرحيم وقال رجل مؤمن من آل فرعون يكتم إيمانه أتقتلون رجلا أن يقول ربي الله وقد جاءكم بالبينات من ربكم وإن يك كاذبا فعليه كذبه وإن يك صادقا يصبكم بعض الذي يعدكم إن الله لا يهدي من هو مسرف كذاب يا قوم لكم الملك اليوم ظاهرين في الأرض فمن ينصرنا من بأس الله إن جاءنا قال فرعون ما أريكم إلا ما أرى وما أهديكم إلا سبيل الرشاد وقال الذي آمن يا قوم إني أخاف عليكم مثل يوم الأحزاب مثل دأب قوم نوح وعاد وثمود والذين من بعدهم وما الله يريد ظلما للعباد ويا قوم إني أخاف عليكم يوم التناد يوم تولون مدبرين ما لكم من الله من عاصم ومن يضلل الله فما له من هاد بسم الله الحمد لله والصلاة والسلام على خير خلق الله محمد بن عبد الله وعلى آله وأصحابه ومن والاه أما بعد السلام عليكم ورحمة الله وبركاته أعوذ بالله من الشيطان الرجيم بسم الله الرحمن الرحيم وقال رجل مؤمن عند مؤمن هنا ግለሰብ አለ من آل فرعون የፍርዓውን ቤተሰብ አባል የሆነ يكتم إيمانه ሙእሚን መሆኑን በአላህ በሙሳ ማመኑን የሚደብቅ የሆነ أتقتلون رجلا አንድን ሰው ትገድላላችሁ እንዴ أن يقول ربي الله ጌታዬ አላህ ነው ስላለ ብቻ ሌላ እንዲገደል የሚያደርገው ወንጀል ሳይኖር ጌታዬ አላህ ነው ስላለ ብቻ አንድን ሰው ትገድላላችሁ እንዴ وقد جاءكم በእርግጥ ይዞላችሁ መጥቶ ሳለ بالبينات ግልጽ ማስረጃዎችን ተአምሮችን من ربكم ከጌታችሁ ዘንድ ተአምርን ይዞ መጥቶ ሳለ ማስረጃን ይዞ መጥቶ ሳለ እንዴት ልትገድሉት ታስባላችሁ? የሆነ ሆኖ እንደው እናንተ እንደምትሉት ቢሆን وإن يك كاذبا ውሸታም ከሆነ فعليه كذبه የውሸቱ ጉዳት እሱ ላይ ብቻ ነው። وإن يك صادقا እውነተኛ ከሆነ ደግሞ يصيبكم ይነካችኋል ይደርስባችኋል بعض الذي يعدكم የዚያ የሚያስፈራራችሁ ነገር ነው ከፊሉ ይደርስባችኋል። በአላህ ካላመናችሁ መልእክተኛውን ካስተባበላችሁ ትቀጣላችሁ፣ አላህ ይቆጣችኋል፣ ያጠፋችኋል እያለ ነውና ሙሉ በሙሉ ያስፈራራችሁ ያለው ነገር ባይደርስባችሁ እንኳን ከፊሉ ይደርስባችኋል። ይህ በእንዲህ እንዳለ ኢነላህ አላህ ላ ያህዲ አይመራም መን ሁወ ሙስሪፉን ድንበር ኃላፊ የሆነን ከዳቡን ውሸታም የሆነን ሰው አላህ አይመራም፣ ነገሩንም አያስተካክልለትም። ሙሳ ደግሞ እንደዛ አይደለም። ነገሮች ሁሉ የተሰካኩ ያማሩ ናቸው። አላህ ያገዘው ነው፣ እየጠበቀው ነው፣ በውሸትም አይታወቅም። እንደው የምትሉትን ተውና እኔ የምላችሁን አንዴ አድምጡኝ ልምከራችሁ። ያ ቀውሚ ወገኖቼ ሆይ ለኩሙል ሙልኩ አልየውማ
ዛሬ ለእናንተ መንግስት አለላችሁ ወይም ስልጣን አለላችሁ፣ ንግስና በእጃችሁ ነው። ዛሂሪነ ፊል አርዲ የግብፅ ምድር ላይ ሀገር ላይም አሸናፊዎች የበላዮች ናችሁ። ይህ ሁሌም ላይቀጥል ይችላል። ፈመን የንሱሩና ማን ነው ሊረዳን የሚችለው? ሚን ባእሲላሂ ከአላህ ዘንድ ከሚመጣ ቅጣት ኢንጃአና የመጣን እንደሆነ ቅጣቱ በጥፋታችን መልእክተኛውን በማስተባበላችን ምክንያት ወደኛ ሲመጣ ማን ነው ከአላህ ቅጣት ሊያድነን የሚችለው የሚል አስተያየት አቀረበ። ቃለ ፊርዓውንም አለ ማ ኡሪኩም እኔ አላመላክታችሁም ኢላ ማ አራ የማምንበትን እንጂ እኔ የታየኝን ነው ያመላከትኳችሁ፣ ሙሳ ይገደል ያልኳችሁ። ወማ አህዲኩም ደሞም አልመራችሁም ኢላ ሰቢለ ረሻድ ቅኑንም መንገድ እንጂ ሌላ መንገድ አልመራችሁ። እኔ የማምነው ሙሳ መገደል አለበት ብዬ ነው። የሚያዋጣው ውሳኔና አካሄድም የሙሳ መገደል ነው። የፊርዓውን ቤተሰብ የሆነው አማኝ መከራከሩን ሙግቱን ቀጠለ። ወቃለ አለዚ አመነ ያመነውም አለ ያ ቀውም ወገኖቼ ሆይ ህዝቦቼ ሆይ ኢኒ አኻፉ ዐለይኩም እኔ ለእናንተ እፈራላችኋለሁ እሰጋላችኋለሁ ሚስለ የውሚል አሕዛብ ከአሁን ቀደም ያለፉ የካዱ አሕዛቦችን ህዝቦችን አይነት ቀናት ፈራላችኋለሁ። ሚስለ ዳእቢ ቀውሚ ኑሕ የኑሕ ህዝቦችን ልማድ ቢጤ፣ ወተሙደ የተሙድ ህዝቦችን ልማድ ቢጤ ተመሳሳይ እነሱ ላይ የደረሰ አይነት የማስተባበል ችግር እናንተ ላይ ኖሮ እነሱ ላይ የደረሰው አይነት ቅጣት የአላህ ቁጣ እንዳይደርስባችሁ ፈራለሁ። ወለዚነ ሚን ባዕድህም ከኑሕና ከተሙድ በኋላ ኑሕ፣ ዓድ፣ ተሙድ ከሦስቱም ዋና ዋና አስተባባይ ህዝቦች በኋላ የነበሩት ላይም የደረሰው ችግር እንዳይደርስባችሁ ፈራለሁ። ወመላሁ ዩሪዱ ዙልመን ጌታ አላህ የሚፈልግ አይደለም ዙልመን ግፍን በደልን ሊልዒባድ ለባሮቹ በደልን የሚፈልግ አይደለም። ባሮቹን አይበድልም። ማስረጃ ደርሷቸው ተመክረው እምቢ ሲሉ ነው የሚቀጣው። ይህ ደግሞ ዙልም አይደለም። ወያ ቀውሚ ወገኖቼ ሆይ ኢኒ አኻፉ ዐለይኩም እኔ ለእናንተ እፈራላችኋለሁ የውመ ተናድ የመጠራሪያውን ቀን የቅያመን ቀን ጥሪ የሚበዛበት ከበድ ያሉ ውሳኔዎች ትእዛዞች የሚበዙበትን ቀን እፈራላችኋለሁ። አላህ የላከውን መልእክተኛ አምናችሁ ካልተቀበላችሁ በዛ ቀን የሚያስደነግጥ ጥሪን ትሰማላችሁ። የውመ ትወሉነ ሙድቢሪና ወደ ኋላ ዞራችሁ በምሸሹበት ቀን በዚህ በጭንቁ በውርደቱ በቅያም ቀን ማለኩም ለእናንተ የላችሁም በዛ ቀን አይኖራችሁም ሚነላሂ ሚን ዓሲም ከአላህ ዘንድ ከተወሰነባችሁ ቅጣት ሊጠብቃችሁ የሚችል ዓሲም ጠባቂ አይኖርም። ዛሬውኑ እሱ ቅጣት በሱ በማመን መልእክተኛውን በመከተል ካልተጠበቃችሁ በስተቀር ወመን ዩድሊልላሁ አላህ ተባረከ ወተዓላ የውስጡን ጠማማነት አውቆ ያጠመመው ሰው ፈማ ለሁ ሚን ሃድ ጭራሽ እሱን የሚያቀናው የሚመራው የሚያስተካክለው የለማ። በትናንትናው ደርሳችን ሙሳ ዓለይሂ ሰላም በዋነኝነት ወደ ፊርዓውን ወደ ሃማንና ወደ ቃሩን እንደተላኩ አይተን ነበር። ማስረጃም ይዘው መጥተዋል፣ ተአምርም አሳይተዋል። ይህ ከመሆኑ ጋር ግን ፊርዓውን ሙሳን ካልገደልኩ አለ። ሙሳ እንዲገደሉ የሚያደርገን ተግባር ፈጽሞ አልነበረም። እንዲሁ በውሸት ሰዎችን ለማታለል ለማስመሰል ሙሳ ሃይማኖታችሁን እንዳያበላሽ ሀገር ላይ ችግር እንዳያንሰራፋ እፈራለሁና ሙሳን ልግደለው ተውኛ። ፊርዓውን ሙሳን ለመግደል ሲያሲር አማካሪዎቹን ሲያማክር ከቤተሰብ ተቃውሞ ገጥሞታል። ይህ ትልቅ ጀግንነት ነው። ፊርዓውን ፊት ቆሞ ፊርዓውን የሚፈልገውን ነገር አይሆንም አይደረግም ማለት የኢማን ጥግ ነው። ወቃለ ረጁሉን ሙእሚኑን ሚን አሊ ፊርዓውና ከፊርዓውን ቤተሰብ የሆነ አንድ ሙእሚን ግለሰብ አለ። ማን ነው ይህ ግለሰብ? ስሙ በቁርአንም ይሁን በትክክለኛ በሐዲስ አልተነገረም። አንዳንድ ከሰሓቦች ከታቢዕዮች
የተሰጡ የተነገሩ ስያሜዎች አሉ። ሐቢብ ነው፣ ጅብራን ነው፣ ሰምዓን ነው ተብላ ስሙ ቢጠቅመን አላህ ይነግረን ነበረ። ስሙ ሳይሆን እሱ ተግባሩ ነው፣ አቋሙ ነው ከሰው ልጆች የሚያስተምረውና አላህ ወቃለ ረጁሉን ብሎ አልፏል። ከፊርዓውን ቤተሰብ የሆነ ዘመድ የሆነ አንድ ረጁል አንድ ግለሰብ አለ። ስሙ ቢታወቅም ባይታወቅም ከፊርዓውን ቤተሰብ መካከል አንዱ እዚህ ላይ የተባለ ያለውን ማለቱ ነው ለኛ የሚጠቅመውና እሱን ነግሮናል አላህ። የፊርዓውን ያጎቱ ልጅ ነበር ተብሏል። አልጋ ወራሹም ነበር ተብሏል። ከፊርዓውን ሞት በኋላ ቀጣዩ ፊርዓውን እሱ ነበር የሚሆነው። ፊርዓውን የሚለው ስያሜ ነው ብለናል። ግብፅን ለሚገዛ ሰው ግብፅን የገዛ ንጉሥ ሁሉ ፊርዓውን ይባላል። ሐበሻን የገዛ ሁሉ ነጃሺ እንደሚባለው የክቱሙ ኢማነሁ ከፊርዓውንና ከሌሎች የፊርዓውን አማካሪዎች ሙእምን መሆኑን ደብቆ የቆየ ረጁል ነው፣ ግለሰብ ነው፣ የባለስልጣን ቤተሰብ ተራ ስልጣንም አይደለም፣ አልጋ ወራሽ ነው፣ የፊርዓውን የአጎት ልጅ ነው። ይሄ ሁሉ በሙሳ ከማመን አላህን ከመፍራት የዱንያን ጠፊነት አውቆ አኺራን ከማስቀደም አላዘናጋም። የፊርዓውን ባለቤት እንዳመነችው ማለት ከጠማማው የከሃዲዎች ሁሉ ከሃዲ ከሆኑ ፊርዓውን ቤት ወጥታ ያመነች ሴት አለች። የፊርዓውን ባለቤት ቤተሰቦቼ መጥፎ ናቸው፣ ቤተሰቦቼ አያግዙኝም ያሉ ምክንያት የሚደረድሩ ሰዎች አሉ። ዲን ላይ ቀጥላ ለማለት ከፊርዓውን የበለጠ የዲን ጠላት ማን አለ? ታመኑበት ቤተሰብ እንቅፋት አይሆን። ውስጥ ላይ የፍላጎት ማነስ ካለን ቤተሰብ በተወሰነ መልኩ ተጽዕኖ ሊያደርግ የሚችል አተቅቱሉነ ረጁለን አን የቁለ ረቢየ አላህ ጌታዬ አላህ ነው ስላለ አንድን ግለሰብ እንዴት ትገድላላችሁ? ሙሳን ማለቱን ሙሳን በመግደል ዙሪያ ሲወያዩ ሰምቶ ነው፣ ተገኝቶ ነው ቦታው። እሱ ራጅሑና ትክክለኛው የፊርዓውን ቤተሰብ የግብፅ ሰው ነው። የተወሰኑ የተፍሲር ሊቃውንት የሙሳ ወገን ነው፣ የሙሳ የእስራኤል ዝርያ ነው ያሉበት ሁኔታ አለ። ነገር ግን እብኑ ጀሪር ሌሎችም እንደመረጡት የፊርዓውን ቤተሰብ ወቃለ ረጁሉን ሚን አሊ ፊርዓውን ተብሏል። የፊርዓውን ቤተሰብ አይ የፊርዓውን ቤተሰብ አይደለም እስራኤላዊ ነው የነ ሙሳ ዘመድ ነው ወገን ነው ያሉ ወቃለ ረጁሉን ሙእሚኑን የክቱሙ ኢማነሁ ሚን አሊ ፊርዓውና ብለው መጃዝ አድርገውታል። አንቀጹ የፊርዓውን ቤተሰብ ነው ለማለት ሳይሆን ሙእሚንነቱን ከፊርዓውን ቤተሰብ የሚደብቅ ለማለት ነው። አንቀጹ ወደፊት ወደ ኋላ ተደርጎ ነው ያሉ አሉ። ነገር ግን ይሄን ማለት አያስፈልግም። የፊርዓውን ቤተሰብ ያጎቱ ልጅ ነው፣ ዘመድ ነው። ያጎቱ ልጅ ነው የሚለው እንኳን በቁርአን ባይነገር ዝምድናው በቁርአን ተነግሯል። የፊርዓውን ዘመድና ቤተሰብ ባይሆንማ እንደዚህ አይነት የተቃውሞ ድምፅ አሰምቶ ፊርዓውን ለሰከንድም ለቅጽበትም ዝም ባላለው ነው። ከሙሳ ወገን ከሆኑ ሰዎችም ምክር አይፈልግም። ሲጀምርም ጠላቶቼ ናቸው ብሎ ስለሚያምን እነሱን ማጥፋት ስለሆነ የሚፈልገው ጠላቴ የሚላቸው ህዝቦች መሪ የሆነውን ሙሳን ልግደል ብሎ ሐሳብ ሲያቀርብ አይ እሱን መግደል የለብህም ብሎ የሚቃወመውን ሰው አይሰማምም፣ ደፍሮ የሚቃወምም አይኖርም ከፊርዓውን ቤተሰብ ካልሆነ በስተቀር። ትናንት እንደተጠቀሰው ፊርዓውን ላዩን ጀግና ነኝ፣ ንጉሥ ነኝ፣ አምላክ ነኝ ቢልም ውስጡ ላይ ግን ኃይለኛ ፍርሃት አለ፣ ሽብር አለ። ጥላውን ሁሉ ይፈራል። ሽንት ቤት ሲገባ ሸይጣን መጥቶ ያስፈራራው ነበር ተብሏል። ማነህ አንተ ብሎ ሲጠይቀው እኔ የዓለም የሰው ልጆች ሁሉ አምላክ ነኝ ጌታ ነኝ ያልክ እንዴት የኔን ማንነት አታውቅም ብሎ ሲሰወር ነበር ተብሏል። ሁሌ ፍርሃት ላይ ስለነበረ ቤተሰቦቹ ሙሉ በሙሉ መቃወም አይፈልግም። እዚህ ረጁሉን ሚን አህሊ ፊርዓውን የፊርዓውን ቤተሰብ የሆነ አንድ ግለሰብ አተቅቱሉነ ረጁለን አን የቁለ ረቢየ አላህ ጌታዬ አላህ ነው ስላለ እንዴት ትገድላላችሁ? አሁን ኢማኑን አወጣ ማለት ነው። ኢብኑ ከቲር እንዳሉት እስከዚህ ቅጽበት ድረስ ሙእሚንነቱን በአላህ በሙሳ እንዳመነ ደብቆ ነበር ያለው። ነገር ግን የአላህን ነቢይ ሙሳን ለመግደል ሲያሴው ሲነጋገሩ አይሆንም ማለት ለአላህ ብሎ ተቆጣ። ለአላህ ብሎ መቆጣት የዲን አካል፣ ዲን ሲነካ የአላህ ሸሪዓ ሲነካ የአላህ ባሮች ያለ አግባብ ክብራቸው ሲነካ ስማቸው ሲጠፋ ትክክለኛ ሙእሚን ዝም አይልም። ለወንድሙ ክብር የተከላከለ አላህ የቂያም ቀን ከፊቱ እሳትን ይከላከልለታል ብሏል ነብዩ ሰለላሁ ዐለይሂ ወሰለም።
የአንድ ወንድምህን የአንድ እህትህን ስጋ ሰዎች ሲያላምጡ ባልዋሉበት ሲያውሉ ስም ሲያጠፉ ሰምተህ የዚህን ተቃራኒ ከማወቅህ ጋር እየተባለ ካለው ነገር ንጹህ መሆኑን ከማወቅህ ጋር ዝም ካልክ ለአላህ ለዲኑ ለሙእምን ወንድም እህቶችህ አልተቆጣህም ማለት። ይሄን አቁሙ። ጭራሽ እኔ ገሊትን በዚህ አላውቃት እገሌን በዚህ አላውቀውም ብሎ ለወንድሙ የተከላከለ የቂያም ቀን አላህ ከፊቱ የጀሃነም እሳት ይከላከልለታል ተብሏል። ዝም ያለ እንደሆነ ወንጀል ላይ ተጋሪ ይሆናል። ትልቅ ጂሃድ ማለት ግፈኛ መሪ ዘንድ የፍትህ የእውነት የሐቅ ንግግርን መናገር ነው ብሏል ነብዩ ሰለላሁ ዐለይሂ ወሰለም። ትልቅ ጂሃድ ግፈኛ በዳይ መሪ ባለስልጣን ፊት ሆነ የሐቅ ንግግር ተናግረህ የመጣውን ማስተናገድ። ነገር ግን ምናምን ነብዩ ሰለላሁ ዐለይሂ ወሰለም عند سلطان جائر በዳይ ግፈኛ የሆነ ባለስልጣን አጠገቡ ሆነ በሚዲያ በአላዋቂዎችን ሰብስቦ ሚንበር ላይ ይሄን ብዙ ሰዎች ይችላሉ ማረበሽ ማነሳሳት ይችላሉ ሰው። ነገር ግን አጠፋ በደል የሚባለው ባለስልጣን ቢሮ ድረስ ሄዱ ቤቱ ድረስ ሄዱ ይሄን አጥፍተሃል ይሄን አበላሽተሃል ይሄ ለሀገር ለህዝብ ለዲን ጥሩ አይደለም አስተካክል ብሎ መናገር ከተቀበለ አልহামዱሊላህ ካልተቀበለ ሰይፍን ለመቀበል እስርን ለመቀበል ጥይትን ለመቀበል ተዘጋጅቶ ግፈኛ በዳይ አላህን ማይፈራ ባለስልጣን ፊት ለፊት ሄዶ መምከር ትልቁ ጂሃድ ይሄ ነው። የአህለ ሱና ወልጀማዓ ባለስልጣናትን የመምከር መንገድም ይሄ ነው። ባለስልጣናት ካጠፉ ከተሳሳቱ ከበደሉ ቤታቸው ሄደህ መስሪያ ቤታቸው ቤተ መንግስታቸው ሄደህ እጃቸውን ይዘህ ወደ ዳር አውጥተህ ወደ ጆሮአቸው ተጠግተህ እንዲህ አይነት ችግር አለ ይሄን አስተካክል አላህን ፈራ አላህ ያግዝህ እኛ በዱዓ እናግዝሃለን በል እንጂ ነገርን ሊያባብሱ የሚችሉ ሆ ብለው ተነስተው ሀገር ሊያፈርሱ የሚችሉ ሰዎችን ሰብስበህ ማነሳሳት ስሜታዊ ማድረግ የአህለ ሱና ወልጀማዓ መንገድ አይደለም። ባለስልጣኑ ጋር መድረስ ካልቻልክ ባለስልጣን ጋር ሊደርሱ የሚችሉ ሰዎችን መርጠህ ሐሳብህን ለነሱ አድርስ። ይሄም ማይቻል ከሆነ አስተዋይ በሳል የሆኑ አዋቂዎች ሽማግሌዎች ተሰብስበው ተመካክረው እነሱ ሰብሰብ ብለው ይሄዳል እንጂ ብዙ ነገር ሊያበላሹ የሚችሉ ህፃናትን ወጣቶችን ሴቶችን አላዋቂዎችን ሰብስበው ሰዎችን ለጸብ ላመጽ ማነሳሳት ሀገርን ከማፍረስ የሰው ህይወትን ከመቅጠፍ ህዝብና መሪና ተመሪን የባሰ ከማራራቅና ከማጣላት ውጪ ጥቅም አይኖርም። ሙእሚን አሊ ፍርዓውን ፊት ለፊት ሆኖ አይሆንም ማለት ለምንድን ነው የምትገድሉት? በአላህ ከማመን ውጪ ምን አደረገ? ከዚህ የበለጠ ጀግንነት የለም አሉ ኢብኑ ከቲር ረሂመሁላህ ተዓላ። በታሪክም አይታወቅም አሉ የዚህች ምድር የመጨረሻ ጣጉት ጠማማ አመፀኛ እምቢባይ ፍርዓውን ፊት ቆመ እሱ ይገደል ያለውን አካል አይገደልም ማለት ከፍርዓውን ጋር ፊት ለፊት መጋፈጥ ማለት ይሄ ትልቅ ጀግንነት የኢማን ጥንካሬ ነው። ሌሎች ቤታቸው ውስጥ ሆነው እንኳን ሙእሚንነታቸውን መናገር ይፋ ማድረግ የሚፈሩበት ጊዜና ቦታ ላይ ፍርዓውን ቤተ መንግስት ምክር ቤት ውስጥ ሆነ አይገደልም ምንም ያጠፋው ነገር የለም አላህ ጌታዬ ነው አለ እንጂ ከጌታቸው የሆነ ማስረጃ ይዞላችሁ መጥቷል። ጌታችን ፍርዓውን አይደለም እያለ ነው። ከጌታቸው የሆነ ማስረጃ ይዞላችሁ መጥቷል። ምናልባት እንደው ከዚህ የሚወዳደር የሚበልጥ የሚሻል ጀግንነት ካለም የአቡበክር ጀግንነት ነው። ይሄን የጁምዓ የሲራ ደርስ ላይ አብራርተናል። ቡኻሪ የዘገቡት አተር ላይ እንዳለው ነብዩ ሰለላሁ ዐለይሂ ወሰለም ካዕባ ጋር ሶላት የሰገዱ ሳለ ሙሽሪኮች መጥተው ዑቅባ ኢብኑ አቢ ሙዐይጥ የሚባል ሙጅሪም ልብሳቸውን አንገታቸው ላይ ጠቅልሎ መተንፈስ እስኪያቅታቸው ድረስ አንቋቸዋል። ነብዩና ሰለላሁ ዐለይሂ ወሰለም ሊገድሏቸው ወስነው ማለት ሂዱ ግደሉት ብለው ተመካከሩ። ነብዩ በዚህ መልኩ በልብሳቸው አንገታቸውን አንቆ ይዞ ያሰቃያቸው ባሉበት ወቅት ላይ አንድ ሰው እንኳን ደፍሮ ነብይን መገላገል ወይም ለሳቸው መከላከል አልቻለም። ሁሉም ፈርቶ ምክንያቱም ነብይን ለቀው ወደሱ እንደሚዞሩ ያውቃል። ዘመድ የሆነ በኢማን መንገድ ላይ ከሳቸው ጋር አንድ ላይ ያለው እንኳን አልደፈረም። አንድ ሰው ብቻ ነው ተነስቶ ይሄን የተጋፈተው ሁዋ አቡበክር ሲዲቅ ረዲየላሁ ዐንሁ። ይሄን የገፈተሩ ያን የገፈተሩ ሌላኛውን ስበው ያስለቀቁ ነብይን ያነቀውን ሰው ከኋላ ይዘው ያላቀቁ የሚችሉት ሁሉ አድርገዋል። የሙሽሪኮች ስብስብ አልበጋራቸውም፣ አላስፈራቸውም። አልቅሰዋል ነብይን እየገላገሉ። የሙእሚን አሊ ፍርዓውን
የሙእሚን የፍርዓውን ቤተሰብ የሆነው አማኝ ያለውን ቃል አንቀጹን ራሱን ደግመውታል። አተቅቱሉነ ረጁለን አን የቁለ ረቢየ አላህ ወቀድ ጃአኩም ቢልበይናቲ ሚን ረቢኩም አንቀጹን ቀርታ መሐመድ ምን አደረገ? ጌታዬ አላህ ነው ከማለት ውጪ በአላህ ብቻ ነው መብቃቃው ከማለት ውጪ ብለዋቸዋል። ይሄኔ ነቢዩን ትተው ወደ እሳቸው ወደ አቡበክር ስዲቅ ዞረው ራሳቸውን ስተው እስኪወድቁ ድረስ አቡበክር ስዲቅን ደብድበዋቸዋል። የሰውነታቸው ፀጉራቸው ሁሉ ተነቃቅሏል። ሰው ተሸክሞ ነው ቤት ያደረሳቸው። ይሄ ከሙእሚን አሊ ፊርዓውን ጀግንነት ጋር ተመሳሳይ ነው። ዓሊ ብን አቢ ጣሊብ እንዳሉት ይበልጣልም ጭምር። የፊርዓውን ቤተሰብ የሆነው አማኝ አልጋ ወራሽ የፊርዓውን ያጎት ልጅ ነው። አይጨከንበትም፣ ይፈራል በተወሰነ መልኩ። ለነቢይ የተከላከሉት አቡበክር ስዲቅ ግን ያን ያክል አይፈሩም። አቡበክር ስዲቅ እኮ መካ ጠባቸው፣ ሀበሻ ለመሰደድ ጉዞ ጀምረው ሰው ነው የመለሳቸው። ሌሎች እንደተሰቃዩ ተደብድበዋል፣ ተሰድበዋል። ስለዚህ የፊርዓውን ቤተሰብ የሆነው አማኝ የነበረው አይነት ከለላ አልነበራቸው። አቡበክር ስዲቅ የመጣው ይምጣ እኔ ነቢይ ላይ የሚደርሰውን ሁሉ እወጣለሁ፣ ወደ እኔ ይዙሩ፣ እኔን ያሰቃዩ ብለው የገቡበት። ከዚህ አንፃር አቡበክር ስዲቅ ይበልጣሉ። ማናችንም ያልደፈርነውን አቡበክር ስዲቅ ደፍሯል ብለዋል። ወቀድ ጃአኩም ቢልበይናት ሚን ረቢኩም ልትገድሉት እያሰባችሁት ያለ በአላህ ከማመኑ ውጪ ሌላ ወንጀል የሌለበት የሆነው ግለሰብ ይዞላችሁ መጥቷል። ቢልበይናት ሚን ረቢኩም እውነተኛ መሆኑን የሚያሳይ ማስረጃ ከጌታችሁ አምጥቷል። ማንም ከመሬት ተነስቶ ነቢይ ነኝ ሊል ይችላል። ውሸታምና እውነተኛ ነቢይ አለ። ሐሰተኛና እውነተኛ ነቢይ ከሚለይባቸው ነገሮች አንዱ ከአላህ ዘንድ የሚመጡ ማስረጃዎች ናቸው። የሰው ንግግር ያልሆኑ የቁርአን አንቀጾች፣ የዋህይ አንቀጾች። ወከዛሊክ የሰው ልጅ በጭራሽ የማይችላቸው ተአምሮች ናቸው። ይሄን ይዞላቸው መጥተዋል። ልታምኑ ይገባል። እንደው አላምንም ብትሉ እንኳ እናንተ እንደምትሉት ወኢየኩ ካዚበን ውሸቱን ከሆነ ሙሳ ውሸታም ከሆነ ከአላህ ዘንድ ካልተላከ ፈዐለይሂ ከዚቡሁ የውሸቱ መዘዝ እሱ ላይ ነው። በውሸቱ የሚጠየቀው እሱ ነው። ተውት፣ አትግደሉት። በውሸቱ አላህ የተሳሰበውን አትቀበሉ፣ አትመኑ። ውሸታም ነው ብላችሁ ተውት፣ ግን አትግደሉት። ውሸታም ከሆነ እንደምትሉት አላህ የተሳሰበው ማመን የፈለገ ያምናል። እናንተ ከፈለጋችሁ ጥጋችሁን ይዛችሁ ነው። ወየኩ ሷዲቀን ነገር ግን እውነተኛ የአላህ ነቢይ ሆኖ እናንተ ግን በሱ ካስተባበላችሁ ዩሲብኩም ባዕዱ አለዚ የዒድኩም እያስፈራራችሁ ያለው ቅጣት ከፊሉ ይደርስባችኋል፣ ይነካችኋል። ይህኔ ትጎዳላችሁ። መሆን ያለበት ማስረጃ ይዞ መጥቷል፣ አምናችሁ ልትከተሉት ይገባል። አምናችሁ አልከተልም ካላችሁ ደግሞ ውሸታም ነው ብላችሁ ተዉት፣ እናንተ አትግደሉት። እውነተኛ ከመሆኑ ጋር ደግሞ ያስተባበላችሁ እንደሆነ አዳ ያረጋችሁት እንደሆነ ዩሲብኩም ባዕዱ አለዚ የዒድኩም የአላህን ቅጣት ቁጣውን በአዱንያም በአኼራም ያስፈራራችሁ ነው። ከፊሉ ይደርስባችኋል። ለምን ከፊሉ አለ? ከፊሉ ለምን አለ? በሙሳ በመካዳቸው ይደርስባቸው ከፊል ቅጣት ነው ወይ? የሚገባቸው ቅጣት ሙሉ በሙሉ አይደርስባቸውም ወይ? ይደርስባቸዋል። ባዕድ የተባለው ቢመዕነል ኩል ነው ተብሏል። ቀድ ዩድሪኩል ሙተአኒ ባዕድ ሓጀቲሂ ወቀድ የኩኑ መዐል ሙስተዕጅል ዘለሉ እንደሚሉት ረጋ ያለ ያሰበው ሁሉ ይሳካለታል፣ ችኩል ዓላማውን ይስታል ሲሉ ረጋ ያለ ሰው ከፊል ሓጃውን ያገኛል ሲባል ከፊል የሚለው ዝም ብሎ ቃሉ ተጠቅሶ ነው እንጂ የተረጋጋ ሰው ያሰበው ሁሉ ይሳካለታል በጊዜ ሂደት። ስለዚህ ባዕድ የሚለው ኩል ማለት ነው የተፈለገበት። እየዛተባችሁ ያስፈራራችሁ ያለው ነገር በሙሉ እናንተ ላይ ተፈጻሚ ይሆናል። ያስጠነቀቃችሁ ነገር ሁሉ ታዩታላችሁ። አላህ ይቀጣችኋል፣ ይበቀላችኋል፣ ያጠፋችኋል ማለት ነው የተፈለገው ተብሏል። ወይም ደግሞ ባዕድ ማለት ሲላ ነው። አለዚ ማለት ዩሲብኩም አለዚ የዒዱኩም ያ ያስፈራራችሁ ያለው ነገር ይደርስባችኋል ሁሉም ማለት። ወይም ደግሞ ባዕድ የሚለው ትክክል ነው። እዚህ ጋር ሁሉ እንኳ ሙሳ ያስፈራራችሁ ያለው ቅጣት ሁሉ እንኳ ባይደርስባችሁ ከፊሉ ይደርስባችኋል፣ በከፊሉ ትጠፋላችሁ። ምክንያቱም በአላህ ክዳችኋል፣ በመልእክተኛው ክዳችኋል፣ ተአምሮችን አይታችሁ መልሳችሁ ቃላችሁን አፍርሳችኋል። ይሄን ሙሲባ አላህ ካነሳለን እናምናለን ብላችሁ ዱዓ ተደርጎ ሙሲባው ተነስቶላችሁ እንደገና ከፍራችኋል።
ስለዚህ ለእናንተ የሚገባ ከፊል ቅጣት እንኳን እናንተ ላይ ተፈጻሚ ቢሆን ሙሉ በሙሉ ትጠፋላችሁ። በሙሉ በሙሉ የተዛተባችሁ ባለው በከፊሉ ከጠፋችሁ ጠፋችሁ ማለት ነው ዘሩ ማለት ነው የተፈለገው። ወይም ደግሞ ሙሳ በዱንያም በአኺራም ትቀጣላችሁ ብለው ነበር የሚያስፈራሯቸው። ዩሲብኩም ባዕዱ الذي يعدكم የዱንያውን ቅጣት እዚሁ ትቀምሱታላችሁ፣ ባዕዱ ደግሞ ከፊሉ ለአኺራ ይቀመጥላችኋል ማለት ነው የተፈለገው። ባዕዱ የገባው ለዚህ ነው ማለት። እንደዚሁ ደግሞ ሙሳ ካመናችሁ ጀነት ታገኛላችሁ፣ የአላህን ውዴታ ታገኛላችሁ፣ ይሄ አንድ ቃል ነው። ከካዳችሁ እምቢ ካላችሁ አላህ ይቆጣችኋል፣ አላህ ይቀጣችኋል፣ በዱንያ በአኺራ ትሰቃያላችሁ ብለዋቸው ነበር። ሁለት ነገር ነበረ ማለት። ካመኑ ጀነት ሊያገኙ ቃል ነው፣ ከካዱ እምቢ ካሉ ጀሃነም እንደሚገቡ እዚህ ዱንያ ላይም አላህ እንደሚያጠፋቸው። ከፊል የነገራችሁ ቃል እየገባላችሁ ያለው ነገር ከፊሉ ይፈጸማል ማለት አላመናችሁም፣ ቅጣቱን ትቀምሳላችሁ ማለት ነው። ሙሳ ግን አለይሂ ሰላም ዳዕዋ ማድረጋቸውን ማስተማራቸውን አላቆሙ። እሳቸው ማስተማር የፍርዓውን ቤተሰቦች ባይጠቀሙ ግብፃውያን ባይጠቀሙ ከሙሳ ጋር ያሉ የእስራኤል ዝርያዎች ማመናቸውን አላህን ተባረከ ወተዓላ መለመናቸውን ቀጥለዋል። ሙሳም በሌላ በኩል ካላመናችሁ ተውኝ ብለው መካከለኛ መፍትሄ ሊሆን የሚችል ሐሳብ አቅርበዋል። ይህንንም ካሁን ቀደም አሳልፈናል። ኢኒ ዑዝቱ ቢረቢ ወረቢኩም አን ተርጁሙን ወኢን ለም ትኡሚኑ ሊ ፈዕተዚሉ። ወግረው ሊገድሏቸው አሰቡ። ሙሳ እኔ በጌታዬ በእናንተም ጌታ ተጠብቄያለሁ እጠበቃለሁ እንዳትገድሉኝ፣ በአንተ አላምንም ካላችሁ እናንተ ራቁኝ ብለዋቸው። ሙሳ የተላኩት ለፊርዓውንና ለግብፃውያን ብቻ አይደለም ለእስራኤል ልጆችም ጭምር። እዚህ በጣም ያስቸገሩ ያለው ለመግደል የሞከሩ ያለው ግብፃውያን ናቸው፣ የፊርዓውን ቤተሰቦችና ወገኖች ናቸው። በሌላ በኩል ደግሞ በርካታ ቁጥር ያላቸው የእስራኤል ዝርያዎች አሉ ግብፅ ላይ ሲኖሩ የነበሩ፣ እነሱ አምነዋል። ሙእሚን አሊ ፊርዓውን በሱ ማመን ካልፈለጋችሁ ተዉት፣ እውነተኛ ከሆነ እናንተ ናችሁ የምትጎዱት፣ ውሸተኛ ከሆነ እሱ ነው የሚጎዳው የሚል ሐሳብ እንዳቀረበው ሁሉ ሙሳም ይሄን ተመሳሳይ ሐሳብ አቅርበዋል። አላምንም ካላችሁ እኔን ተውኝ፣ እስራኤል ልስራበት፣ እናንተ አትመኑ ብላ። የሚፈለገው ተሟልቶ ካልተገኘ የተገኘው ያክል በሂደትም ቢሆን ለውጥ ሊያመጣ የሚችለውን ትቀበላል። ኢነላህ ላ የህዲ መን ሁወ ሙስሪፉን ከዛብ። አላህ ተባረከ ወተዓላ ወደ ዲኑ አይመራም፣ ሁኔታውን አያስተካክለለትም። መን ሁወ የሆነን ሰው ሙስሪፉን ድንበር አላፊ የሆነ በአላህ የሚያጋራ ለአላህ ብቻ መሰጠት ያለበትን ዒባዳ ከአላህ ውጭ ላለ አካል አሳልፎ በመስጠት ድንበር ሚያባክ ነቢያትን መከተል ትቶ ለነቢያት የሚገባውን መከተል ለሌሎች በማድረግ ድንበር ሚያልፍ ራሱ የሚበድል አላህ በፈቀደለት ሐላል ስራ አላህ ባዘዘው መልካም ስራ መብቃቃት ሲገባው አላህ ያዘዘውን መልካም ስራ ማይሰራ የከለከለውን ወንጀል የሚዳፈር በፈቀደለት ሐላል ማይብቃቃ ድንበር አላፊና ሙስሪፍን አባካኝን አላህ ተባረከ ወተዓላ አይመራውም። ከዛብ ውሸታም የሆነንም ሰው አላህ አይመራውም የሚለው ጭራሽ ከኩፍር አውጥቶ ወደ እስላም ከፍ አያደርገውም ማለትም ነው። ላኢላሃ ኢለላህ ሙሐመድ ረሱሉላህ ብሎ እስላም ግቢ ውስጥ ቢኖርም ነገር ግን የተሟላ ሂዳያን አያገኝም። ምን ያለበት ሰው? ኢስራፍ ያለበት ሰው፣ ውሸት ያለበት ሰው፣ ድንበር አላፊ የሆነ ውሸታም የሆነን ሰው አላህ አይመራው። ሙስሊም ከሆነ ሂዳያው ሙሉ አይሆን፣ ካፍር ከሆነ ወደ እስላም ግቢም አይገባ። ኢስራፍና ውሸት ሂዳያን ከሚከለክሉ እንቅፋቶች መሃል አንዱ ነው ማለት። አንድ ሰው ዲኑ ሙልት እንዲልለት ዲኑ ላይ ጽናት እንዲያገኝ ከፈለገ ኢስራፍን መተው አለበት፣ ድንበር ማለፍን መተው አለበት፣ በተፈቀደው በታዘዘው መቆም አለበት። ዒባዳን ከአላህ ውጭ ላለ አካል መስጠት ድንበር ማለፍ። ነቢይን መከተል ትቶ ሌላን መከተል ስሜትህን ሊሆን ይችላል፣ አጉል ባህልን ሊሆን ይችላል፣ ማስረጃ የሌለውን አስተያየት ሊሆን ይችላል። ድንበር ማለፍ። አላህ የፈቀደልህን ኸይር ስራ መስራት፣ የታዘዝከውን መልካም ስራ መስራት፣ የከለከለህን ወንጀል መራቅ ትተህ በስሜትህ መመራት፣ ወንጀልን መዳፈር፣ ኸይር ስራ መተው፣ ዋጅብን መተው ድንበር ማለፍ። እነዚህ ነገሮች ሂዳያ እንዳታገኝ ያደርጋሉ። ውሸትን
ተጠንቀቀ ወደራህን። ውሸት ፋጅር አመፀኛ ያደርጋል፣ አመፀኝነት ደግሞ ወደ ጀሃነም እሳት ይመራል ብለዋል ነብዩ ሰለላሁ ዐለይሂ ወሰለም። ኢነላህ ላ የህዲ መን ሁወ ሙስሪፉን ከዛብ። ሌላ መልእክትም አለው ሙእሚን አሊ ፊርዓውን የተናገረ የፈለገበት ምን ማለት ነው? ኢብኑ ከሲር ረሕመቱላሂ ዐለይሂ እንዳሉት እናንተ ሙሳን ውሸታም ነው ያላችሁት ነው። ሙሳ ደግሞ ሁኔታው እንደዛ አይደለም፣ ውሸታም ምልክቶች አሉት፣ ድንበር አላፊ ምልክቶች አሉት። ከድንበር አላፊ ነገሮችን አመዛዝኖ መያዝ ከማይችል ሰው ከውሸታም ሰው መገለጫ አንዱ ንግግሩ እርስ በርስ ይምታታል፣ ነገሮች ይወሳሰቡበታል፣ ግራ ይጋባል። ጠዋት የተናገረውን ከሰዓት ተቃራኒው ይናገራል፣ ትናንት የተናገረውን ዛሬ ተቃራኒው ይናገራል። ያዘለገገ ያደርጋል። ቀጥ ያለ ወጥ የሆነ አቋም አካሄድ አይኖረውም ውሸታም የሆነ ሰው፣ ድንበር አላፊ የሆነ ሰው። ሙሳ ደግሞ ከዚህ ተቃራኒ ነው። የነቢያት እርምጃ፣ ውሳኔ፣ ንግግር በአላህ የተጠበቀና የታጀበ ነው፣ የተሳካ ነው። አላህ ነው ሁሉን ነገር የሚያበጀላቸው የሚመራቸው። ከላ ኢነ ማዕየ ረቢ ሰያህዲን ብለው ባህርን አላህ ለከፋፍሎላቸው የተጓዙ ሰው ናቸው። ከኔ ጋር ጌታዬ ያለ ጌታዬ ይመራኛል ያመላክተኛል ብለው ያለ መርከብና ጀልባም አይደፈርን ባህር አላህ ሰንድቆላቸው መንገድ አድርጎላቸው የሄዱ ሰው ናቸው። ነቢያትን አላህ ይመራል፣ አላህ ይጠብቃል። ወልዮችን አላህ ይመራል፣ አላህ ይጠብቃል። በወልይነትህ ልክ ለአላህ ባለህ ታዛዥነት ልክ አላህ ይጠብቃል፣ አላህ ይወፍቃል። ነገሮችን አላህ ያሳካልሃል፣ መንገዶችን ያሳያል። ወደ ጥሩ መንገድ ይገፋፋሃል፣ ይመራሃል። ከመጥፎ ነገር ደግሞ ያርቃል። ኢነላህ መዐ አለዚነ ተቀው ወለዚነ ሁም ሙሕሲኑን። አላህ ከነዚያ እሱን አሳምረው ከሚፈሩ ዒባዳቸውን አሳምረው ከሚያከናውኑ ጋር ነው። በምን? በጥበቃ በእርዳታ መልካሙን በማሳየት ከመጥፎ በማራቅ። ስለዚህ ሙሳ እንደዚህ አይነት ሰው ነው፣ አላህ የመራው ሰው። ነገሮቹ የተስተካከሉ ናቸው፣ ሚዛናቸውን የጠበቁ ናቸው። ቃሉ እርስ በርስ አይጋጭም፣ አይጣረሱ፣ ያዘለቀቅ አያደርግ፣ የተምታታ ነገር የለውም። የሷዲቆች አቋም ይሄ ነው። እውነተኛ የሆነ ሰው፣ እውነተኛ የሆነ አማኝ ቃሉ አንድ ነው፣ ተግባሩ አንድ ነው። የያዘውን ነገር እያዳበረ እያሳደገ ነው የሚሄደው። እየገነባ አያፈርስም፣ እየሰፋ አይቀድም። ይሄን የሚያደርግ ውሸታም የሆነ ድንበር አላፊ የሆነ መሪ የሌለውን መርህ የሌለውን። ስለዚህ እናንተ ሙሳን ውሸታም ነው ብትሉም የሙሳ ሁኔታ ግን ይሄን አይደለም የሚያሳየው። አላህ መርቶታል፣ አቃንቶታል፣ አስተካክሎታል፣ አግዞታል ብሎ መልሶባቸዋል። ከዛ በኋላ ወደ ምክር ገብቷል። ያ ቀውም ለኩሙል ሙልኩል የውመ ዛሂሪነ ፊል አርድ፣ እናንተ ዛሬ ምድር ላይ ስልጣን አላችሁ፣ መንግስት አላችሁ። ስርዓተ መንግስቱ የእናንተ ነው፣ ስልጣኑ የእናንተ ነው፣ አቅሙ የእናንተ ነው። የግብፅ ምድር ላይም የበላዮች ናችሁ፣ እናንተ የሻችሁት ይሆናል። ፈመን የንሱሩና ሚን ባእሲላሂ ኢንጃአና፣ እንደው ከኔ በላይ ማንም የለም እያላችሁ ነው፣ ግን አላህ አለ። አላህ መልእክተኛ ልኮላችኋል፣ ልትከተሉት ይገባል። መልእክተኛም በመከተል የሚጎድል ነገር የለም፣ በረከቱ ኸይሩ ይጨምራል እንጂ። ነቢያችን ሰለላሁ ዐለይሂ ወሰለም አንዲትን ቃል በሉልኝ፣ ላኢላሃ ኢለላህ በሉ፣ አላህ ዘንድ ትድናላችሁ፣ አረቦች በሙሉ ለእናንተ ተገዥ ይሆናሉ፣ በእናንተ ስር ይመራሉ ሲሏቸው ነው። የመካዎች እምቢ አሉ። መዲና ሄደው ይህን አሳኩት ነብዩ ሰለላሁ ዐለይሂ ወሰለም። መዲና የሰላም መዲና ሆነች፣ አበበች። ስለዚህ እስላም ዲን ሸሪዓ በግለሰብ ህይወትም ይሁን በማህበረሰብ በህዝብ በሀገር በዓለም ቢተገበር ያለውን ሰዎች በግል ጥረታቸው ያገኙትን በረከት መልካም ነገር ያሳድጋል ያስቀጥላል እንጂ የሰላም የመከባበር የመረዳዳት የማደግ የመበልጸግ ተቃራኒ አይደለም። እስላም መልካም ነገር ሁሉ ምንጩ ከአላህ ዘንድ ነው። ለሰው ልጆች የሚጠቅምና የሚያስፈልግን ነገር ሁሉ አላህ ፈቅዷል፣ መንገዱን አሳይቶናል። ፈምሹ ፊ መናኪቢሃ ወኩሉ ሚን ሪዝቂሂ ፈኢዛ ቁዲየት ሰላቱ ፈንተሺሩ ፊል አርድ ወብተጉ ሚን ፈድሊላህ። እስላም የህይወት መመሪያ ሙሉ ነው። ስለዚህ አላህ መልእክተኛን ልኮላችኋል፣ መንግስቱ የበላይነቱ የእናንተ ነው። መልእክተኛውን ተቀብላችሁ በዚህ ባላችሁ የበላይነት ላይ የበላይነትን ጨምሩ፣ የበላይነታችሁን ጠብቁ። አይ ካላችሁ ግን አላህን ካስቆጣችሁ ግን እየኖራችሁ ያለው የአላህ ምድር ላይ ነው፣ የበላችሁ ያለው የአላህን ሪዝቅ ነው፣ የተነፈሳችሁ ያለው የአላህን አየር ነው። ታዲያ አላህ ተቆጥቶ ቃሩንን ከነሱ ውስጥ እንዳሰመጠው ምድርን ሰንጥቆ ቢያሰምጣችሁ ማን ነው የሚያድናችሁ? ቃሩን ምን ጠቀመው? ያ ሁሉ ሀብት ንብረቱ። ፊርዓውን ውሃ ላይ ሰምጦ ጠፋ እስከነ ግብረ አበሮቹ።
ቃሩን ከዛ በፊት ምድር ተሰንጥቃ ዋጠችው። ትልልቅ ጡንቻ ያላቸው ቁጥራቸው የበዛ ሰዎች ካዝናውን ያነሱት የካዝናውን ቁልፍ ያነሱት የነበረው ሀብት ምንም አልጠቀመው፣ አልተከላከለም። ፈኸሰፍና ቢሂ ወቢዳሪሂ አልአርድ እሱንም ሀብት ንብረቱንም አሰመጥ ነው ይላል አላህ ተባረከ ወተዓላ። ወዩነጂ ላሁ አለዚነ ተቀው ቢመፋዘቲሂም የውመ የንፈዑ ሳዲቂነ ሲድቁሁም አማኞችን እውነተኞችን ስድቃቸው የሚጠቅምበት ቀን የቅያም ቀን የስድቅ ደረጃ ይታወቃል። አይ ብሎ ያስተባበል እዚህ ዱንያ ላይም የአላህ ቅጣት ሲመጣ የሚከላከልለት የለም። የአኺራው ደግሞ የከፋ ነው። ፈመን የንሱሩና ሚን ባእሲላሂ ኢንጃአና የአላህ ቅጣት ወደኛ ሲመጣ የአላህን ወሊ የአላህን ነቢ ከገደላችሁ አላህ ነቢዬን ገደላችሁብኝ ብሎ ቅጣቱን ወደ እናንተ ሲያመጣው ማን ነው ያኔ ሊረዳን የሚችለው? ትችላላችሁ የአላህን ቅጣት አትችሉ። ማሳችሁ በአንበጣ ቤታችሁ በእንቁራሪትና መሰል ነገር ተወሮ ምንም ማድረግ አልቻላችሁም። ወደ ሙሳ ጌታ ነው የጮኻችሁት። በእናንተና በሙሳ ጌታ መሃል ያለው ግንኙነት ስለተበላሸ ሙሳን ነው ለምንልኝ ያላችሁት። እንደዚህ ደካሞች ናችሁ። ለምን ይሄ ድክመታችሁ አይታያችሁም? አንቀጹ ሲብራራ ከአላህ ውጪ ሊረዳችሁ የሚችል ማንም የለም። ተው ተመለሱ አለ። ለአላህ ቅጣት ራሳችሁን አታጋልጡ። ለአላህ ቅጣት ራሳችሁን የምታጋልጡት አላህ የላከው መልእክተኛ እውነተኛ መሆኑን ከማወቃችሁ ጋር ተአምሮችን ከማየታችሁ ጋር ማስተባበላችሁ ነው። ይሄን ካደረጋችሁ ንግስናችሁን ታጣላችሁ፣ ትዋረዳላችሁ፣ የበታች ትሆናላችሁ። ቀድማችሁ ተጠንቀቁ ዋላቸው፣ መከራቸው ማንንም ሳይፈር። የፍርዓውን ፊት ሆኖ ፍርዓውንን ገሰጸ። ቦታው ላይ ያሉትን መከረ። አልስማማም በእናንተ ሐሳብ ብታደርጉት እናንተ ናችሁ የምትጎዱት ያላቸው። ሙሳን ብትገድሉ የምትጎዱት እናንተ ናችሁ። አላህ ዝም አይላችሁም። ስንቶችን አጥፍቷል፣ ታሪክ ያውቃል። ከሙሳ በፊት የነበሩ ቀጣዩ ገጽ ላይ ይመጣል። ወለቀድ ጃአኩም ዩሱፍ ሚን ቀብል ከአሁን ቀደም ዩሱፍ የሚባል ነቢይ መጥቶላችኋል፣ እሱን መስተባብላችኋል፣ ክዳችኋል። ዓድን ሰሙድን ያጠፋው ጌታ አላህ እናንተንም ያጠፋችኋል። ይሄን ምክር ሲሰማ ቆም ብሎ ማሰብ ነበር ያለበት ፍርዓውን። ትንሽ የዓቅል ብትኖረው፣ ነገር ግን ዓቅሉን ሸይጣን ጋርዶታል። እሱ የመሰለውን እንጂ መስማት አይፈልግም ማድረግ አይፈልግምና መልስ ሰጠ። ምን ብሎ ቃለ ፍርዓውን አለ ማ ኡሪኩም ኢላ ማ አራ እኔ የምመለከተውን ማየውን እንጂ አላሳያችሁም አልነግራችሁም። የማምንበትን ነው እኔ የምነግራችሁ፣ የታየኝን ነው ማሳያችሁ፣ የማውቀውን ነው መመክራችሁ። የሙሳ በህይወት መቀጠል አደጋ ነው ያልኳችሁ ነው ስሙ። ወማ አህዲኩም ኢላ ሰቢለ ረሻድ ቅኑንም መንገድ እንጂ ሌላ መንገድ አልመራኋችሁም። ቅኑ መንገድ ሙሳን ገድሎ የአላህን ቁጣ ማምጣት ነው መጥራት ነው ማለት ነው እንደሱ። በዚህ ላይም የዋሸ ነው ፍርዓውን። የሙሳን እውነተኝነት ያውቃል። ሙሳን መከተልም የድል ሰበብ እንደሆነ ያውቃል፣ የሰላም ዋስትና እንደሆነ ያውቃል። ነገር ግን ኩራት የሚያውቀውን ነገር እንዲያስተባብል አድርጎታል። ኩራት ንጹህ ልብስ መልበስ፣ ጥሩ ምግብ መብላት አይደለም። ኩራት የአላህ ባሮችን መናቅና ሐቅን አልቀበልም ብሎ መመለስ። ወጀሐዱ ቢሃ ወስተይቀነትሃ አንፉሱሁም ዙልመን ወዑሉዋ ፍርዓውንና አብረውት ያሉ ሐቅን አስተባበሉ። ሙሳ ይዘውት የመጡትን ተአምር አንቀጽ መለሱ። ነፍሳቸው ግን በእርግጠኝነት ታውቅ ነበረ የሙሳን እውነተኝነት። ምንድነው ለዚህ ያበቃቸው? ቡልማ በደል ነው፣ በዳይነት ነው። ወዑሉዋ ኩራት ነው። ፍርዓውን ኮራ፣ መጨረሻ ላይ ግን ተዋረደ። እዚህ ዱንያ ላይ የኮራ አኼራ ላይ ወረደ። የፍርዓውን ውርደት ግን እዚሁ ዱንያ ላይ ጀምሯል። አላህ ላይ የአላህ ባሮች ላይ የአላህ ዲን ላይ የተኩራራ አላህ ያዋርዳው፣ ለአላህ ዝቅ ያለ አላህ ከፍ ያደርጋው። ወማ አህዲኩም ኢላ ሰቢለ ረሻድ እኔ የጠራኋችሁ ያለው ያመላከትኳችሁ ያለው ቅኑን መንገድ ነው፣ ትክክለኛውን አቋም ነው አለ። ይሄም በራሱ የመደነቅ የመሸወድ የመታለል ምልክት ነው። የአላህን ነቢይ የአላህን ወሊ መግደል ይፈልጋል፣ ስራውን ደግሞ ረሻድ ይለዋል፣ ቅንነት ይለዋል። ከሰው ልጆች ሁሉ አላህ ዘንድ ቅጣት የሚበረታባቸው ከሚባሉ ሰዎች መሃል አንዱ ነቢይን የገደለ ወይም ነቢይ የገደለው ሰው። ነቢይን የገደለ ወይም በነቢይ እጅ የተገደለ ሰው። ነቢይ አይገድልም፣ ሊገድል አይመጣም፣ ሊያስተምር ሊያድን ነው የሚመጣው። ነገር ግን አንድ ግለሰብ በነቢይ እጅ ተገደለ ማለት መናጢነቱ፣ ሸቂይነቱ፣ አስቸጋሪነቱ ከልክ ሲያልፍ ነው። በነቢይ እጅ የሚገደል ወይም ነቢይ ለመግደል ሞክሮ ነው። ተሳክቶለት ነቢይ ቢገድልም
ህይወቱ ተበላሽቶ በነቢይ እጅ ቢገደልም አላህ ዘንድ በጣም የተጠላ የተዋረደ ቅጣት የሚበረታበት እንዲህ አይነት ሰው። ፍርዓውን ሙሳን ገድሏል ማለት ይቻላል። በቁርጠኝነት ፈልጓል፣ ወስኗል። ተውኝ ልቀቁኝ ልግደል ብሏል። ከዛ በኋላ የከለከለው የቤተሰብ ተቃውሞ ነው፣ የባለስልጣናት አለመስማማትም። ትንሽ የአቅል ነበረቻቸውና ሙሳን ብንገድል አንጠቀምም፣ እንደው መኖሩ ቢረብሸንም ቢጎዳንም በመኖሩ የሚመጣው ጉዳት በመገደሉ ከሚመጣው አንፃር ዝቅተኛ ስለሆነ እንተወው ብለው ነው። ታዲያ ፍርዓውን በንያው ገድሏል ማለት ለመስረቅ አንድ ቤት መርጦ ገብቶ ሳጥኑ ተቆልፎ ሊከፍት ሲል ሲታገል ሰው ሲመጣበት ያቆመ ሰው ሰርቋል። በጣራ በኩል ሊገባ እየሞከረ መሰላላቶ ብቻ የተመለሰ ሰው ሰርቋል። ዝሙት መስራት ፈልጎ መንገዶች ስለተዘጋጉበት ብቻ ያቆመ አላህን ፈርቶ ሳይሆን ለዚህ ብቻ ያቆመ ዝሙት ሰርቷል። የልብ ስራ ይባላል። ስራ በአካል ብቻ አይደል፣ የልብ ስራማ። አንድን መጥፎ ስራ አድርጓለሁ ብሎ ከወሰነ አንድ ሰው አላህን ፈርቶ ከተወ ወንጀለኝነቱ ይቀራል፣ አንድ አጅርም ይጻፈለታል። አላህን ፈርቶ ወንጀል በመተው መልካም ስራ ይመዘገብለታል። ነገር ግን አደርጋለሁ ብሎ በተግባር ማሳካት ስላልቻለ ብቻ ወደ ኋላ ያለ በልቡ ሰርቶታል። ፍርዓውን ይሄን ተዳፈረ። ነገር ግን በተግባር ሙሳን ከመግደል አላህ ጠብቋቸው። በአላህ የተጠበቀ አላህ ይጠብቀዋል። ኢኒ ዑዝቱ ቢረቢ ወረቢኩም አን ተርጁሙን ኢኒ ዑዝቱ ቢረቢ ወረቢኩም ሚን ኩሊ ሙተከቢሪን ላ ዩእሚኑ ቢየውሚል ሒሳብ። በቅያም ቀን ከማያም ኩራተኛ ትዕቢተኛ ሁሉ ክፋትና ተንኮል በአላህ ይጠበቃለሁ። አላህ ጠበቃቸው፣ አዳናቸው። የፍርዓውን ተግባር ረሻድ እንዳልሆነ ቅን መንገድ እንዳልሆነ ውስጡ ያውቅ። የዋሸ ነው። አዛኝ መስሎ ህዝቦቹን ወደ ጀሀነም እየመራቸው የቅድሙ ቀውመሁ የውመል ቂያመቲ ፈአውረደሁሙ ናር። ህዝቦቹን ወደ እሳት አወረዳቸው፣ ወሰዳቸው። ፍርዓውንን የተከተሉ እሱ ጋር አብረው ጀሀነም ወረዱ። መጥፎ መሪ ቢኖር እሱ አታላይ፣ ውሸታም፣ አጭበርባሪ እንደ መሪነት ለሐቅ ዝቅ ብሎ ይህን እውነቱ እኔን እንደ ባለስልጣን ተከተሉ በዱንያችሁ ጉዳይ ላይ፣ ሙሳ አላህ መርጦ ያላከላችሁ ነብይ ነው ተከተሉት በአኺራችሁ ጉዳይ ላይ ቢል ሀገር ሰላም ይሆን ነበር፣ እሱም አይበላሽም ነበር። ብዙ ሞኞችንም ወደ ጀሀነም ወደ ጥፋት ይዞ ባልሄደ ነበር። ነገር ግን ኩራት የራሱንም የሌሎችንም ህይወት አበላሸብ። ማ ኡሪኩም ኢላ ማ አራ የሚለው ውሸት፣ እኔ ማምንበትን እንጂ አላመላክታችሁም። እሱ ውስጡ የሚያምነው ሙሳ እውነተኛ ነቢይ መሆኑን አላህ ነግሮናል ቁርአን ላይ። ወጀሐዱ ቢሃ ወስተይቀነትሃ አንፉሱሁም። ፍርዓውንን ጨምሮ ሐቅን አስተባበሉ፣ ልባቸው ግን በእርግጠኝነት አምናለች። በልብ ማመን ብቻ ዋጋ የለውም፣ ወደ ተግባር መውጣት አለበት። ኢብሊስም እኮ ያውቃል የአላህን ብቸኝነት፣ ኢብሊስ ያውቃል፣ ግን ለአላህ አልታዘዝም። በልብ ብቻ ማወቁ አልጠቀመም። ፍርዓውንም የሙሳን እውነተኝነት የአላህን መኖር ያውቃል። ልቡ የቂን ብሏል፣ አረጋግጧል፣ ግን ወደ ተግባር አላወጣው። ብዙ ሰዎች ኢማን በልብ ነው ዋናው ልብ ነው ይሉሃል። ከልብማ ከማመን አንፃር የፍርዓውን ልብ እንዳመነ አላህ እየነገረን ወስተይቀነትሃ አንፉሱሁም። ልብ ያመነበትን ምላስ መግለጽ አለበት። አሽሀዱ አን ላ ኢላሃ ኢለላህ ወአነ ሙሳ ረሱሉላህ ማለት ነበረበት። ከዛ በኋላ ሙሳ የሚያዙትን የሚከለክሉትን መተግበር ነበረበት። ያን ስላላደረገ በልብ ብቻ ማመኑ አልጠቅም። ማወቁ ብቻ አይጠቅም። ያወቁትን ያመኑበትን በምላስ መግለጽ ወደ ተግባር መቀየር ያስፈልጋል። እንደ ሙናፊቆች ደግሞ በልብ ሳያምኑበት በአካል ብቻ ማስመሰሉ ማከናወኑም አይጠቅም። ኢማን በምላስ የሚባል በልብ የሚጸና የሚረጋገጥ በአካላት የሚታይ ነገር የሚንጸባረቅ ነገር ከነዚህ ከሶስቱ የተዋቀረ ነው። አንዱ ከጎደለው ኢማን የሚባል የለም። ከሶስቱ አንዱ ከጎደለ ማመን፣ መመስከር በምላስ በግልጽ አውጥቶ መናገር፣ ከዛ በኋላ መተግበር፣ ዘካውን ማውጣት፣ ሐጁን ማድረግ፣ ሶላቱን መስገድ፣ አላህ የከለከላቸው ነገሮችን ሪባውን፣ ኸምሩን፣ ዝሙቱን መከልከል። ይሄ ተደማምሮ ነው ሙእሚን የሚያስብለው። ፈተበዑ አምረ ፊርዓውን ወማ አምሩ ፊርዓውነ ቢረሺድ። አላህ የመለሰበት ነው። እሱ ወማ አህዲኩም ኢላ ሰቢለ ረሻድ እያለ ነው የውሸት እኔ ቅኑን መንገድ እንጂ አልመራችሁም እያለ። አላህ ደግሞ ወማ አምሩ ፊርዓውነ ቢረሺድ እያለ። ፊርዓውን ቢሞግትም ቢዋሽም እኔ ወደ ቅኑ መንገድ የመራኋቸው ነው ቢልም
የፊርዓውን አምር ጉዳይ መንገዱ ቅን አይደለም፣ ውሳኔው ትክክል አይደለም። ወአضل قومه وما هدى ፊርዓውን ህዝቦቹን አጠመማቸው፣ አልመራቸውም፣ አላቃናቸውም ይላል። አማኙ የፊርዓውን ቤተሰብ አባል ወገኖቹን ፊርዓውንና አማካሪዎቹን መምከሩ ላይ ሲቀጥል ምን አለ? وقال الذي آمن يا قوم إني أخاف عليكم مثل يوم الأحزاب አትከራከሩ፣ እያያችሁ አትጥፉ፣ ከዙሪያችሁ የነበሩ ያለፉ ህዝቦችንም ሁኔታ ከግምት ውስጥ አድርጋችሁ ንቁ ከእንቅልፋችሁ የሚል ይመስላል። ያ ቀውም ኢኒ አኻፉ ዐለይኩም እኔ ለእናንተ ፈራላችኋለሁ ሚስለ የውሚል አሕዛብ ያለፉ የካዱ አሕዛቦችን ህዝቦችን አይነት ቀንን ፈራላችኋለሁ። እነሱ ካዱ፣ እናንተም ካዳችሁ። ሚስለ ዳእቢ ቀውሚ ኑሕ ወዓድ ወተሙድ የኑሕ የዓድ የተሙድ ህዝቦችን አይነት ችግር እንዳይደርስባችሁ ፈራ። እነሱ ካዱ፣ እናንተም ክዳችኋል። እነሱ ጠፉ፣ ይህ ነው የቀራችሁ ይከተላል እያላቸው ጥሩ መካሪ ነው። አንድ ሰው ልብ ውስጥ ኢማን ከገባ ተቅዋ ከገባ አላህ ሕክማን ያናግረዋል። የሕክማ ንግግር ያናግረዋል። ከሙሳ ጋር ጥቂት ጊዜ ቆይቶ የሙሳን ሁኔታ አይቶ ከውስጡ እየፈለቀ ያለ ምክር ነው። ወተቁላህ ወዩዓሊሙኩሙላህ ወመን ዩእተል ሒክመተ ፈቀድ ኡቲየ ኸይረን ከሲራ። ካሁን ቀደም ውሸት ላይ ማስተባበል ላይ የጸኑ ሰዎች ብጤ ቅጣትን ፈራላችኋለሁ እያላቸው እነሱ በማስተባበላቸው አይደል የጠፉት፣ እናንተ ማስተባበላችኋል። እነሱ እንደጠፉት እናንተም ትጠፋላችሁ። ይሄን ነው ምፈራላችሁ። ከአኼራ በፊት ጠፍተዋል፣ ለሌሎች መማሪያ ሆነዋል፣ ውሸትን ለምደዋል፣ ማስተባበልን ለምደዋል። እኛም ወደዛ እየሄድን እኮ ነው፣ ሳንጠፋ በፊት እንንቃ እያለ ነው። ነገር ግን ምክር የሚጠቅመው መመከር ለፈለገ ነው። ምክር የሚጠቅመው መመከር ለሚፈልግ ሰው። ወመላሁ ዩሪዱ ዙልመን ሊልዒባድ ጌታ አላህ ባሮቹን ሳያስጠነቅቅ በፊት አይቀጣቸውም። የሚያጠፋቸው በወንጀላቸው ምክንያት ነው። መልእክተኛን እምቢ በማለታቸው ምክንያት ነው። ትእዛዙን በመቃረናቸው ምክንያት ነው። ይሄ ሲሟላ አላህ ውሳኔውን እነሱ ላይ ተፈጻሚ ያደርገዋል። ይሄ ደግሞ እናንተ ጋር ተሟልቷል። መልእክተኛ ልኮላቸው እምቢ ብላችኋል፣ በዳዮች ናቸው። የአላህን ትእዛዝ ተቃርናችኋል፣ እምቢ ባዮች ናቸው። ይሄን ያደረገን ሰው አላህ ይቀጣዋል። አላህ በድሎት አይደለም ራሱን የበደለው። ወያ ቀውም ወገኖቼ ሆይ እየደጋገሙ እንደው ለእኛ አስቦ ነው የሚል ስሜት እንዲሰማቸው ነው። የነቢያትን ምክር እየደጋገሙ ነው። ሁሉም ነቢያት ህዝቦቻቸውን ያ ቀውም ወገኖቼ ያሉ ነበር የሚያስተምሩት። ይሄ የመከረኝ ያለው ወገኔ ነው፣ የኔ ጉዳይ አሳስቦት ነው እንዲሉ ማለት። ይሄ አንድ የሚመከረን አካል ልብ መክፈቻ ነው። እንደው ዝም ብለህ ምክሩን ሰተህ አስፈራርተህ አስጠንቅቀህ ስትሄድና ለምክሩ ልቡን ከፋፍተህ ምክሩን ስታስገባ ስትሰድ አንድ አይደል። በመምከር ብቻ ኃላፊነትን አትወጣም። የመምከሩ መንገድ ምን መምሰል እንዳለበት አላህ ነግሮናል። ኡድዑ ኢላ ሰቢሊ ረቢከ ቢልሒክማ ወልመውዒዘቲል ሐሰና። ነቢዩ ሰለላሁ ዐለይሂ ወሰለም ኩፋሮችን እንኳ ያ አባ ፉላን ያሉ ይጠሯቸው ነበር ሲመክሯቸው። ያ አባ ፉላን የገሌ አባት ሆይ። ዓረቦች ዘንድ ይሄ አክብሮት ነው። አንድን ሰው በኩንያው መጥራትህ የገሌ አባት ያልከ መጥራት እሱን የማክበር ምልክት ነው። እሱን እስከነ ኩፍሩ እስከነ ሽርኩ በዚህ መልኩ የሚያናግሩት እሱን ለማዳን ብለው ነው፣ ለማከም ብለው ነው። ሴት ከፈለክ የዓረብ ቆንጆ የምትባልን ሴት እንደረሃለን። ገንዘብ ከፈለክ ከሁላችንም የበለጠ ባለ ሀብት እስክትሆን ድረስ ብር እናሰባስብልሃለን። ስልጣን ከፈለክ የኛ አዛዥ መሪ እናደርግሃለን። እንደዚህ እንደ እሳት የሚለበልቡ ቃላትን እንኳ ከመጠቀሙ ጋር ከዛ ጸጥ ሲል የወሊድ አባት ጨረስክ ንግግርህን ነው ያሉት ነብዩ ሰለላሁ ዐለይሂ ወሰለም። ይሄ ንግግር እኔን አይመጠነኝም፣ ዝጋ አፍህን፣ ማን ነው የምታናግረው አላለም ነብዩ ሰለላሁ ዐለይሂ ወሰለም። ጨረሰ አበል ወሊድ ሆይ ጨረሰ አላሉት። ሌላ የቀረም ካለ እንዳያቋርጡት ማለት ነው። አዎን ሲላቸው ቁርአን አንብበውለታል። ከዛ በኋላ አፋቸውን ለመያዝ ሞክሯል። ተው አትጨርሰው ፈርቶ ከሚያነቡት አንቀጽ ተመልሶ ሄዱ። ግን ስራውን ሰርተው አሳልፈናል። ይሄንም ካሁን ቀደም
አቡል ወሊድ ቅድም ይዞት የሄደውን ፊት አይደለም ይዞት የመጣው ሙሐመድ ድግም ተሰራበት መሰለኝ ብላ ተውት ሙሐመድን ብሎ አልሄደም። በዚህ መልኩ ነቢ ካስተናገዱት በኋላ እስላምን ሙሉ በሙሉ ባይቀበለም የሆነ ነገር ግን ተረድተው ሄዷል። ሙሐመድን ተውት፣ ሐቀኛ ከሆነ አላህ የበላይ ያደርገዋል፣ የሱ ክብር ለእናንተም ጭምር ክብር ነው። ሐቀኛ ካልሆነም ሌሎች አረቦች ይጋፈጡት፣ እናንተ ቤተሰቦቹ ናችሁ ሲላቸው ፈራህ አሉት። ሙሐመድ ደግም ሰራብህ አሉት። እንግዲያስ እኔ የምለውን ብያለሁ፣ እናንተ ደስ ያላችሁን አድርጉ ብሎ ገለልተኛ ሆኗል። ያ ቀውም ይሄ የነቢያት የሙስሊሖች ቃል ወገኖቼ ሆይ፣ ወንድሜ ሆይ፣ እህቴ ሆይ፣ የወንድሜ ልጅ ሆይ የተባሉ ሰዎች ሲመከሩ ልባቸው ለምክር ይከፈታል። ኢኒ አኻፉ ዐለይኩም ሚስለ የውሚል አሕዛብ፣ ኢኒ አኻፉ ዐለይኩም የውመ ተናድ፣ መጠራሪያውን ቀን ፈራላችኋለሁ። የቅያምን ቀን ፈራላችኋለሁ ማለት ነው። ለምን የቅያም ቀን የመጠራሪያ ቀን ተባለ? ጥሪ ስለሚበዛበት። የቅያም ቀን ጥሪዎች ይበዛሉ፣ አስደንጋጭ ጥሪዎች። የሰው ልጆች ሁሉ ከመሪዎቻቸው ስር ሆነው እንዲሰለፉ እንዲመጡ ይጠራሉ። የሰው ልጆች እርስ በርሳቸው በጭንቀት ይጠራራሉ። ዘመድ ዘመዱን ይጠራል። አባት ልጁን፣ ልጅ አባቱ፣ ልጄ ሆይ በአባትነቴ የሆንብህ አንድ ሐሰና ስጠኝ፣ ሚዛን ጎድሎብኛል እያሉ ይጠራል። የጀነት ሰዎች የጀሃነም ሰዎች የጀነት ሰዎችን ይጠሯቸዋል። እባካችሁ የሚቀመስ ሚላስ ካለ ተቃጠለን ይሏቸዋል። አዕራፍ ላይ ሰገነት ላይ ያሉ ጀነትም ያልገቡ አንዳንድ ጉድለት ኖሮባቸው ጀሃነምም ያልገቡ ጀሃነም እንዳይገቡ የሚከለክል ኢማን ያላቸው ሰዎች አሉ። አስሐቡል አዕራፍ የሚባሉ መልካም ስራቸው መጥፎ ስራቸው እኩል የሆነባቸው፣ ወይም ደግሞ ወላጆቻቸውን ሳያስፈቅዱ ለጂሃድ የሄዱ በትክክል ጂሃድ ማድረጋቸው ጀሃነም እንዳይገቡ የከለከላቸው፣ ወላጅን ሳያስፈቅዱ መሄዳቸው ጀነት እንዳይገቡ የከለከላቸው መሀል አጥር ላይ የሚንጠለጠሉ አሉ። እነሱም የጀነት ሰዎችን ጠርተው ያናግራሉ፣ የጀሃነሞችንም ጠርተው ያናግራሉ። የጀነቶችን ጠርተው ሰላም ለእናንተ ይሁን ይሏቸዋል እየጓጉ። የጀሃነሞችን ደግሞ ያ ሁሉ ጉራ የት ሄደ? ምን ጠቀማችሁ? ታሾፉባቸው፣ ተሳለቁባቸው፣ ተንቋቸው የነበሩ ሰዎች እኮ ዛሬ በሰላም ጀነት ውስጥ የኖሩ ነው ይሏቸዋል። እነሱም በዛ ቀን ይጣራሉ። እድለኞች ዛሬ ታድላችኋል ተብለው በትልቅ ድምፅ ይጠራል። እድለቢሶችም እንደዚሁ ዛሬ እድለቢስ ሆናችኋል ተብሎ ጥሪ ይተላለፋል። ያውም በስሙ እገሌ የገሌ ልጅ ሆይ ዛሬ እድለኛ ሆነሃል፣ ተሳክቶልሃል፣ ከአሁን በኋላ እድለቢስ አትሆንም፣ መከራ ስቃይ የሚባል ነገር አይደርስብህም ይባል። እድል የተበላሸበትም ደግሞ ወደ ጀሃነም የተመራ በስሙ ተጠርቶ በስሟ ተጠርታ መርዶ ይነገራል። ይሄም አንዱ የጥሪ አካል ነው። እንደዚሁ ደግሞ ሁሉ ነገር አብቅቶ የዘላለም ህይወት ሲጀምር ሞት ይታረዳል። ሞት ከመታረዱ በፊት ሁለቱም የጀነቶችም የጀሃነሞችም ማየት የሚችሉበት ስፍራ ላይ ተደርጎ የጀነት ሰዎች ሆይ ተብሎ ይጠራል። አቤት ይላሉ፣ ቀና ይላሉ፣ ይፈራሉ። ውጡ ልንባል ነው እንዴ ይላሉ። የጀሃነሞችም ቀና ብለው ያያሉ፣ ይዞራሉ፣ ተስፋ ያደርጋሉ። ውጡ ልንባል ይሆን ይላሉ። ይሄን ታውቃላችሁ ይሏቸዋል። አዎን። ማን ነው? ሞት ነው ተብሎ ከዛ በኋላ ሞት ይታረዳል። ከዛ እንደገና ተጠርቶ እናንተ ጀነቶች ሆይ ካሁን በኋላ በሰላም በተድላ በቅንጦት በሰላም መኖር ነው፣ መሞት የለም። የጀሃነሞችም ሆይ ካሁን በኋላ ሞት ታርዷል፣ መሞት የለም ይባላል። ይሄም በዛው ቀን የሚተላለፍ ጥሪ ነው። ወከዛልክ በግለሰብ ደረጃም ዕጣ ፈንታቸው የተበላሸባቸው እሳት ውስጥ ሲሰቃዩ ያ ወይለታ ይላል። ጥፋቴን አውሰደኝ፣ ሞቴን አውሰደኝ፣ ግደለኝ እያሉ ሞተን ይጣራል፣ መከራን ይጣራል። አብዱላህ ብን አባስ የውመ ተናድ የሚለውን የውመ ተናድ ብለው ቀርተውታል። የውመ ተናድ ማለት የሚሸሹበት ቀን፣ የሚፈረጥጡበት ቀን ማለት ነው። የሰው ልጆች ፈርተው ደንግጠው የበረገገ ግመል እንደሚሸሸው ይሸሻሉ። ሸሽተው የሚያመልጡ ይመስላቸው። መግቢያህ ጀሃነም ነው፣ የተዘጋጀልህ ይሄ እሳት ነው፣ ግባበት፣ ቅመሰው ሲባሉ ለመሸሽ ይሞክራል፣ ለማምለጥ ይሞክራል። ነደል በዒር ይላሉ አረቦች። ግመሉ ገመዱን አስመልጦ አፈትልኮ ፈረጠጠ ይላል። ልክ ፊት ለፊት የተዘጋጀላቸው ያለን የጀሃነም ካቴና፣ መዶሻ፣ ሰንሰለት ሲያዩ ለማምለጥ ይሞክራል፣ ይደነብራል። ይሄ ከضحاክም በተመሳሳይ ሁኔታ ተነግሯል። አይነል መፈር
ያኔ የሰው ልጅ መከራውን ስቃዩን ሲያይ ወዴት ልሽሽ ይላል። ወልመለኩ ዐላ አርጃኢሃ በየጥጉ መላኢካ ተመድቧል። ለማምለጥ የሞከረን ሁሉ መላኢካዎች መልሰው ያመጡታል። ከላ ላ ወዘር ኢላ ረቢከ የውመኢዝን ሙስተቀር ዩነበኡ ልኢንሳኑ የውመኢዝን ቢማ ቀደመ ወአኸር። ወዴትም መሸሻ የለም። ወደ ጌታ ትመለሳለህ ወደድክም ጠላህ። በዛ ቀን የሰራኸው ሁሉ ይነገርሃል። የሰራኸውን ስራ ሁሉ ዋጋ ታገኛለህ ይባል። ይሄኔ ማምለጫ መሸሻ እንደሌለው አውቆ ሳይወድ በግዱ መረጋጋት ይጀምራል። ከመላኢካ ማምለጥ አይችልም። ያ ማዕሸረል ጂኒ ወልኢንሲ ኢን ኢስተጣዕቱም አን ተንፉዱ ሚን አቅጣሪ ሰማዋቲ ወልአርዲ ፈንፉዱ። እናንተ ጂኖች ሆይ አመፀኞች፣ እናንተ እምቢባ የሰው ልጆች ሆይ እስቲ ዛሬ ከምድር ከሰማይ ወጥታችሁ መሄድ ከቻላችሁ ሞክሩት። አትችሉም ይላቸዋል አላህ ተባረከ ወተዓላ። መላኢኮች በየተራ ከሰማይ ወርደው የሰው ልጆችን ቀለበት ውስጥ ያስገቧቸው። ወጃአ ረቡከ ወልመለኩ ሶፈን ሶፋ። መላኢኮች በሰልፍ የአንደኛው ሰማይ መላኢካ ወርዶ የሰው ልጆችን ይከቧቸዋል። ከዚህ ሁሉ መላኢካ ማምለጥ ቢችል ማን ግን ፊት ለፊቱ እሳትን ሲያይ ማምለጥ የሚችል የሚሳካለት መስሎት ይበረግጋል። ለመሮጥ ለማምለጥ ይሞክራል፣ አይችልም። የውመ ተናድ ማለት በኢብኑ አባስ አቀራር የውመ ተናድ ማለት ሰዎች የበረግጉ የሚሸሹበት። አሊያ ደግሞ ልክ ቂያማ ሲቆም የሰው ልጆች ተደናግጠው ቤተሰብ መሰብሰብ አይችሉም። ድንጋጤው ቆመው ቤተሰብ እንዳይሰበስቡ አድርጓቸው እየተጠራሩ ይሸሻሉ የሚያመልጡ መስሏቸው። እናት ልጆቿን ነይ ብላ እየጠራች ትሸሻለች። አባትም ልጁን ና ቶሎ ብለህ ለመትረፍ ሞክር ያሉ የሮጡ ይሸሻሉ። ይህ ቀን ማለት ነው። በዚህ ቀን የሚያዋጣው አላህን ተባረከ ወተዓላ እዚህ ዱንያ ላይ ማወቅ መፍራት መልእክተኛውን መከተል ነው እንጂ መልእክተኛን አምጾ የአላህን ተባረከ ወተዓላ ትእዛዝ ጥሶ ስሜትን ተከትሎ በዚህ ቀን ለመሸሽ መሞከር አያዋጣም። ፈፊሩ ኢለላህ ዛሬ እዚሁ ከአላህ ወደ አላህ ሽሹን የተባለ ፈፊሩ ኢለላህ ሱረቱ ዛሪያት ላይ አብራርተና ከአላህ ወደ አላህ ሽሹ። አላህን ከማመፅ እሱን ወደ መታዘዝ ሽሹ ማለት ከወንጀል ወደ መልካም ስራ ሽሹ ማለት። ዛሬ እዚህ ዱንያ ላይ ከወንጀል ወደ መልካም ስራ የሸሸ አላህን ከማስቆጣት ከማመፅ እሱን ወደ መታዘዝ የሸሸ ያኔ የቂያም ቀን አይሸሽም። የጀነት ፈረስ ተዘጋጅቶለት በክብር በመላኢካ ታጅቦ ወደ ተዘጋጀለት ቤቱ የገሰገሰ ይሄዳል። መላኢካው እንኳን በሰላም መጣህ ብሎ የጀነት በር ከፍቶ ያስገባዋል። አይሸሽም። ለምን ይሸሻል? እዚህ ከወንጀል ሸሽቷልና ከአላህ ቁጣ ሸሽቷልና። ሙእሚን አሊ ፊርዓውን ይሄን ቀን ያስጠንቅቋቸዋል። አሁን የተጠቀሱ አስተያየቶች ሁሉም ቃሉ የሚያቅፋቸው የሚያስተናግዳቸው ናቸው። በቂያም ቀን የሚሆኑ ነገሮች ናቸው። በቂያም ቀን የሚሆኑ የሚከሰቱ ነገሮች ናቸው። የውመ ትወሉነ ሙድቢሪን ጀርባ ሰጣችሁ ዞራችሁ የምትሸሹበት ቀን ላይ ከፍርዱ ሜዳ መለስ ስትሉ መላኢካ ሲነዳችሁ ወደ ጀሀነም ስትሄዱ ማለኩም ሚነላሂ ሚን ዓሲም ከአላህ ሊያድናችሁ የሚችል ጠባቂ ዓሲም አይኖራችሁም። በዛ ቀን ያን አስታውሳችሁ ዛሬ መልእክተኛውን ተከተሉ። የውመ ትወሉነ በምትዞሩበት ቀን ሙድቢሪነ ጀርባ ሰጣችሁ ፊታችሁን አዞራችሁ ከፍርዱ ሜዳ አልተሳካልህም። ከጀሀነም እስር ቤት ለማምለጥ የሚያስችል ሁኔታ ላይ ሆነህ አልመጣህም። ስለዚህ ሂድ ወደ ጀሀነም ይባላል። አልሄድም ብሎ ቢንቀራፈፍ መላኢካ እየገረፈ እየጎተተ ይወስዳቸው። በዚህ ቀን ማለኩም ሚነላሂ ሚን ዓሲም አላህ ከወሰነው ውሳኔ ከደገሰላችሁ የጀሀነም እስር ቤት ሊጠብቃችሁ ሊያድናችሁ የሚችል የለም። ሸሽታችሁ አታመልጡም። ምድር ተከባለች በመላኢካ። በጉልበት አታመልጡም። መላኢካ በጉልበትም በቁጥርም ይበልጣችኋል። በይቅርታ ወደ ዱንያ ተመልሼ ላስተካክል ማለትም አትችሉም። የሰው ልጅ ከሞተ በኋላ ወደ ዱንያ መጥቶ የሚያስተካክልበት አጋጣሚ ፈጽሞ የለም። ለማንም አልተሰጠም። ለሙጃሂድ እንኳን አይሰጥም። በጂሃድ ለሞተ አካል ማለኩም ሚነላሂ ሚን ዓሲም ወመን ዩድሊልላሁ ፈማ ለሁ ሚን ሃድ አላህ ያጠመመው አቅኒ የለውም። ማንም ሊያቃናው ሊያስተካክለው አይችልም። አላህ ደግሞ ለባሮቹ ዙልምን አይፈልግም፣ በደልን አይፈልግም፣ ጥመትን አይፈልግም። ሁሉም የሰው ልጆች እንዲያምኑ እንዲስተካከሉ ነው የሚፈልገው። ነገር ግን ይሄ የማይፈልጉ ሰዎች የሂዳያውን መንገድም አላህ አሳይቷቸው የጥመቱን የሚመርጡ አሉ። እምቢ ብለው ከሄዱ አላህ ዝም ይላቸው። አላህ የውስጥ ጠማማነታቸውን አውቆ ያጠመማቸው
ሙሳም ሃሩንም ሱለይማንም ዳውድም ኢብራሂምም ተውራትም እንጂልም ዘቡርም መተው ቢረባረቡ ቢፈራረቁ ያምናል። ስለዚህ ጠማሞች ከሆናችሁ የሙሳን ምክር ልትቀበሉ አትችሉ። እዚህ ዱንያ ላይ ያልተቃና አኺራ ላይ የጀሃነም እሳት ልክ ያስገባ። ያን የውርደት ቀን ሸሽቶ ማምለጫ ማይገኝበትን ቀን ፍሩ። አላህ መንገድ እንዲያሳያችሁ ያላከላችሁ መልእክተኛ እመኑ ተቀበሉ ማለት هذا والله تعالى أعلم. من زاري درساتنا زي وقال. السلام عليكم ورحمة الله